ብዙዎቻችን እውነት እንነጋገር ከተባለ እንደ ነገሩ ነው እየኖርን ያለነው ደስ ሳይል። ለምን የምንሰማው የዓለምን ድምጽ ይሆን? ሌብነት ተወድሶ ጨዋነት የኮሰሰበት ዘመን ነው። የሰረቀ ተተኮሰ የሚባልበት ዘመን፣ ጨዋ የሆነ ደግሞ እሱ ምን አለው የተቀበረ ሰው ነው የሚባልበት ዘመን ነው። ድንግሉ ፋራ፣ ዘማዊው የነቃ ተብሎ የሚወደስበት ዘመን ነው። ተገላብጧል ስላችሁ ወገኖቼ እግዚአብሔር ያለውን ተመልከቱ። ሃይማኖት ስላለ ባለጸጋ ነህ፣ ክርስቲያን ስለሆንክ ባለጸጋ ነህ፣ የመንግስተ ሰማያት ዜጋ ስለሆንክ ባለጸጋ ነህ፣ ሰማያዊው በሆነው ጸጋ ደስተኛ የሆንክ አንተ ባለጸጋ ነህ። በዚህ ባለው ነገር እባካችሁ ሀብታም ደሃ ባለጸጋ ምስኪን መባባል እናቁም። ይልቅ በእግዚአብሔር አይን እንደዚህ መተያየት እንጀምር። የሌላውን በመንጠግ ባለጠጎች አትሆኑ። ይልቅስ አስደናቂ የባለጠግነት ቀመር ከፈለጋችሁ በመለገስ ባለጠጎች ሁኑ። ከታገሳችሁ የሚነዋወጠው ታላቅ ሕይወታችሁ ታላቅ ጸጥታ ይዞ ይመጣል። እስኪ እውነት እንነጋገር። ድህነት ምንድን ነው? ባለጸግነትስ ምንድን ነው? መቸገርህን አውቃለሁ፣ ድህነትህን አውቃለሁ፣ ነገር ግን ባለጸጋ ነህ አለው። ይህን የተባለው የሰርምኔስ ቤተክርስቲያን አለቃ እንደሰማችሁት ችግረኛ ነው። እንደሰማችሁት ደሃ ነው። ግን ይገርማችኋል፣ እግዚአብሔር ባለጸጋ ነህ አለው። እንዴት ግራም ያጋባ ሐሳብ ነው! መቸገርህን አውቃለሁ፣ ድህነትህን አውቃለሁ፣ ማጣትህን እኮ አውቀዋለሁ አለው። ግን አይዞህ ደግሞ እኮ ባለጸጋ ነህ ደግሞ ሲለው እናገኛለን። እንዲህ አይነት ድሃ ባለጸጋ ምን ቢሆን ነው? ወገኖቼ ችግር ክርስትናን አላስተዋቸውም። ችግር ሃይማኖት አላስቀየራቸውም። ለዚህ ነው እግዚአብሔር ችግር ሀብትን አሳጣቸው እንጂ ሃይማኖት ስላላሳጣቸው ነው ባለጸጎች ናችሁ ያላቸው። ምዕመናን ችግር እኮ ሃይማኖታችንን ሊፈታው አይገባም። ማጣት እኮ ጸሎታችንን ሊያቋርጠው አይገባም። በሆነ በዚህ ዓለም ጉዳይ የሆነ ነገር ሲጎድል በመንፈሳዊው ዓለም ሊጎርልብን እኮ አይገባም። እዩ ችግር ያሳጣቸው ሀብት ነው እንጂ ክርስትናቸውን ስላላሳጣቸው ነው ባለጸጎች ናችሁ ያላቸው። እስኪ የምር እንነጋገር። በዚህ ዘመን እግዚአብሔር እንደሚለን ነው የምናምነው ወይስ ዓለም የምትነግረንን ነው እየተቀበልን ያለ ነው? ወገኖቼ እውነት እንነጋገር ከተባለ ዓለም ድሆች ናችሁ ካለችን ሰንብታን የለ? ለዚህ አይደል ደስታ ይጠፋብን? ለዚህ አይደል ሳቅ ያጠረ? ለዚህ አይደል ጭርምት ኩርምት ያልነው? ለዚህ አይደል ፊታችን የወየበው? ለምንድን ነው እውነተኛ ደስታ ያጣ ነው ከተባለ ይሄ ዓለም የሚነግረንን እየሰማን ስለሆነ ነው። ድሆች ናችሁ ሲለን አሜን አለን። ምስኪኖች ናችሁ ሲለን እሺ አለን። ምንም የሌላችሁ መናጢዎች ናችሁ ሲለን አዘንን፣ ተከዝን። ምናልባት የሚያቀማጥል ቪላ ስለሌለን አንዳንዶቻችን በዚህ ምድር ላይ እንደ ኖርን እንኳን የምናስብ በጣም ጥቂቶች ነን። አንዳንዶች እኛ ምን ኖር ነው አኗኗሪ ነን እንጂ እስከ ማለት እኮ ደረስ።
ብዙዎቻችን እውነት እንነጋገር ከተባለ እንደ ነገሩ ነው እየኖርን ያለ ነው ደስ ሳይለን። ለምን? የምንሰማው የዓለምን ድምፅ እየሆነ። እንደውም አንዳንድ ወጣቶች አንዳንድ ጊዜ እናገረዋለሁ፣ ኢትዮጵያ ውስጥ ሰው ሆኜ ከምኖር ይልቅ ዋይት ሃውስ ውስጥ ሳር ሆኜ በበቅል ይሻለኛል እያሉ እስኪመኙ ድረስ ደረሱ። ደስታን ፍለጋ ስንት ቦታ ተንከራተቱ። እርካታን ፍለጋ ባህር ለባህር ቀዘፉ። ምዕመናን፣ ስራን አትስሩ ማለት ስንፍናን ማበረታታት አይደለም። ብዙዎቻችን ዓለም የምትነግረንን እየሰማን እግዚአብሔር የመረጠልንን ችላ እያልን ደስታችንን ካራቅን ቆየን እያልኳችሁ ነው። ዓለም ከተወሰነ ኪሎ ካሎሪ በታች ከበላችሁ ወይም በዓመት የሆነ ዶላር ካላመጣችሁ ደሃ ነው ብሎ ነው የሚበይነው። ዓለም እንደዚህ ነው የሚበይነው። የዓለም የብልጽግና ልኬት ይሄ ነው። እግዚአብሔር ግን እንደዚህ አይደለም የሚለው። አያችሁ፣ የዓለም ከእግዚአብሔር እንዴት እንደሚለይ ተመለከታችሁ። በሞቴ በተቀደሰ ትዳር ተወስኖ በቃለ እግዚአብሔር መስፈርትነት ልጆቹን የሚያሳድግን አባት ይሄ ዓለም አፋኝ የሚል ስም ነው የሚሰጠው። ኋላ ቀር የሚል ታርጋ ነው የሚለጥፈው። እናውቃለን። ያልገባው እኮ ነው የሚለው። እያያችሁ ነው። ሌብነት ተወድሶ ጨዋነት የኮሰሰበት ዘመን ነው። የሰረቀ ተተኮሰ የሚባልበት ዘመን፣ ጨዋ የሆነ ደግሞ እሱ ምን አለው የተቀበረ ሰው ነው የሚባልበት ዘመን ነው። እንዴ ድንግሉ ፋራ፣ ዘማዊው የነቃ ተብሎ የሚወደስበት ዘመን ነው። ተገላብጧል ስላችሁ ተገላብጧል። በተቀደሰ ትዳር ተወስኖ ልጆቹን በእግዚአብሔር ቃል መስፈርትነትን የሚያሳድግን አባት ኋላ ቀር ብሎ ይጥለዋል። ይልቅስ በዝሙት ተጠምዶ እንደ እንስሳ እያመነዘረ ምናልባት ከጸነሰ ደግሞ እያስወረደ የሚኖረውን ደግሞ ስልጡን ይለዋል። የቤተሰብ ስልጣኔ የገባው ይለዋል። ተራማጅ ብሎ ይበይንለታል። እውነቱና ስያሜው ተገላብጧል። ምዕመናን ወገኖቼ፣ እግዚአብሔር ያለውን ተመልከቱ። ሃይማኖት ስላለ ባለጸጋ ነህ፣ ክርስቲያን ስለሆንክ ባለጸጋ ነህ፣ የመንግሥተ ሰማያት ዜጋ ስለሆንክ ባለጸጋ ነህ፣ የቅዱሳን ኅብረት ጉባኤተኛ ስለሆንክ ባለጸጋ ነህ፣ ደስታህን ከውጪ ሳይሆን ከውስጥ የሚፈልቅ ባለጸጋ ነህ፣ በምትኖርበት ቪላ ሳይሆን በእግዚአብሔር ቤት ውስጥ በመጣል ደስ የሚልህ ባለጸጋ ነህ። በሚመጣ በሚሄድ ነገር ሳይሆን ሰማያዊው በሆነው ጸጋ ደስተኛ የሆንክ አንተ ባለጸጋ ነህ። ደሃ የሚባለው ይላል ብዙ ፈቃዳት ያለው ሰው ነው ይላል። ደሃ የሚባለው ፍላጎቶቹን መግዛት ያልቻለ ሰው ነው ይላል። ደሃ የሚባለው ባየው ነገር ሁሉ የሚስገበገብ ሰው ነው ይላል። ምዕመናን፣ ደሃ ማን ነው ካላችሁኝ፣ ፍላጎቶቹን የማይገዛ ሰው እሱ ደሃ ነው። ያቺንም ሲያይ የሚያምረው፣ ይቺንም ሲያይ የሚፈልገው እሱ ምርጥ ደሃ ነው። በአንዲት ሚስት የማይወሰነው ቅብዝብዙ እሱ ደሃ ነው። ፊቱ የሚያበራ ደረቱ የሰፋ ሊሆን ይችላል። እመኑኝ፣ ፈቃዱን መግዛት መቆጣጠር ያልቻለ ምስኪን ነው። ራሱን መምራት ያልቻለ ምስኪን ነው። ስሜቱን መቆጣጠር ያልቻለ ምስኪን ደሃ እሱ ነው። ጠንቋይ ቤት ሄዶ ፀጉር ቆርጦ ርሚጦ ጥሎ እርቃኑን ሄዶ አመድ ላይ ተንከባሎ ከአጋንንትና ከዲያብሎስ ጋር ውል ገብቶ ተዋውሎ ሀብት የሚያዘንበውን ባለጸጋ ስትሉት አታፍሩ።
ጠዋትኛ ጋር ማታ ሌላ ቦታ እየተንበረከከ የመንግስተ ሰማይ ቤቱን ያፈረሰ የዚህን ዓለም ቤት ያነጸ እናንተ ባለጸጋ ትሉታላችሁ። እግዚአብሔር ግን ምን እንደሚለው ስሙ። ለምድር ባለጸጋ በዓለም ሰዎች አይን የተመነደገ ነው፣ በእግዚአብሔር አይን ፊት ግን ምርጥ ድሃ ነው። ፈቃዱን መግዛት ያልቻለ ራሱን መቆጣጠር ያልቻለ እሱ ድሃ ነው ያለው ሊቁ ዮሐንስ አፈወርቅ እኮ ይሄንን ነው ምዕመናን። እግዚአብሔር የሚያየው እንደዚህ ነው። ችግረኛ ነህ፣ ምስኪን ነህ፣ ጎስቋላ ነህ፣ ግን እኮ ባለጸጋ ነህ። እንዴት? ባለጸጋ ማለትን ሲተረጉመው ሃይማኖቱ የጸና ምግባሩ የቀና ትሩፋት የሚሰራ በጽድቅ የሚመላለስ እሱማ ባለጸጋ ነው ይላል ቅዱስ ዮሐንስ አፈወርቅ። ምዕመናን እግዚአብሔር የሚነግራችሁን ትሰማላችሁን ወይስ ዓለም የምትበይነውን ነው አሜን እሺ ብላችሁ የምትቀበሉት? እህቴ የደስታሽ ምንጭ ምንድን ነው? የእግዚአብሔር መሆንሽ ነው? ወንድሜ የሰማዩ ርስት ወራሽ ለመሆን የዚህች ቤተክርስቲያን አባል መሆንህ ነው። ከቅዱሳንና ከሐዋርያት ጋር ባለሀገሮች በመሆን ደስ ይልሃል። በምን ደስ ትሰኛላችሁ? እኔ ክርስቲያን ነኝ እያላችሁ ትስቃላችሁ፣ ደስ ይላችኋል። ምዕመናን መቸገርህን አውቃለሁ፣ ግን ባለጸጋ ነህ። ምዕመናን እግዚአብሔር የችግር ጊዜ ወዳጅ ብቻ አይደለም። እግዚአብሔር የባለጠግነትም ጊዜ አምላክ ነው። የማጣት ጊዜ ወዳጅ ብቻ አይደለም። እግዚአብሔር የመሙላትም ጊዜ ወዳጅ ነው። እግዚአብሔር ሲቸግረን እጃችንን እንዘረጋለን፣ ሲሞላልን እጃችንን እናጥፍለት አምላክ አይደለም። እግዚአብሔር ወረት አይደለም፣ የሁል ጊዜ አምላክ ነው። ወገኖቼ የምድር ባለጸጋውን እግዚአብሔር የሚያስረሳችሁ ከሆነ ባለጸግነት ይቅርባችሁ። እደግመዋለሁ፣ የዚህ ዓለም ሙላት የሰማዩን ሙላት የሚያሳጣችሁ ከሆነ የዚህ ዓለም ሙላት ይቅርባችሁ። አንተ የባለጸግነትን ጸጋ ሰጠኸኝ፣ አንተን የሚያስተወኝ ከሆነ የባለጸግነትን ጸጋ ከኔ ውሰደው በሉት እባካችሁ። ይህን ዓለም አጣችሁ፣ እግዚአብሔር ዓለማችንን ብናገኘው አይሻላችሁ? በመጥገብ ጊዜ እግዚአብሔርን ስለረሱት ነው ምን ያላቸው? ድሆች አላቸው ባለጸጎቹ፣ አይናማዎቹን እውር አላቸው፣ ቅምጥሎቹን ጎስቋላ አላቸው፣ በሐር ያሸበረቁትን የተራቆትክ ነህ አላቸው። ምዕመናን እግዚአብሔር እንዴት ያየን ይሆን? አስባችሁታ? ቤታችን የሞላውን የሰላውን ንብረት የሚያይ እንዳይመስላችሁ። እግዚአብሔር የውስጥ የነፍሳችንን ውበት ያየዋል። እግዚአብሔር አላችንን ብቻ የሚመለከተው እንዳይመስላችሁ። እግዚአብሔር ውስጣችን፣ የውስጥ ልብሳችን፣ የውስጥ ጌጣችን፣ በውስጥ የምንለብሰውን ጸጋ እግዚአብሔርን ነው እግዚአብሔር የሚያየው። ምዕመናን በዚህ ባለው ነገር እባካችሁ ሀብታም፣ ደሃ፣ ባለጸጋ፣ ምስኪን መባባል እናቁም። ይልቅ በእግዚአብሔር አይን እንደዚህ መተያየት እንጀምር። የነፍስ ባለጠግነት፣ የእግዚአብሔር ቤት ሙላት፣ የሰማያዊ ሕይወት ጎዳና ባለጸግነት ነው ለኛ ለክርስቲያኖች የሚያስፈልገን ወገኖች። ይሄን ዓለም ቢኖረና እንጠላም። ባለጸግነት በራሱ የሚነቀፍ ነገር አይደለም፣ በፍጹም አይነቀፍም። አብርሃም ባለጸጋ ነበረ፣ ኢዮብ ባለጸጋ ነበረ። በጣም ብዙ አይነቀፍም ባለጸግነት። ይሄን ስናስተምር ባለጸግነትን እየነቀፍን እንዳይመስላችሁ። ባለጸግነት የሚያመጣው ትዕቢትና መታጀል ግን
እግዚአብሔርን የሚያስረሳ ከሆነ ባለጸግነት እንቅር ብሎ ይቅር እንድንል ነው ግን የሚያስፈልገው። ባለጸግነታችን ጸሎት የሚያስተወል፣ ባለጸግነታችን የእግዚአብሔርን ቤት የሚያስረሳ፣ ባለጸግነታችን ካህናትን እንድንንቅ፣ ባለጸግነታችን በተጋነነ የሀብት አድናቆት ምክንያት ይህን ዓለም የሚያጋድለን ከሆነ ይቅርብን እንድንል ነው። የተጋነነ አድናቆት ሳይኖረው ይልቁንም ለወንድሙ ለማካፈል ልቡ የሚከፈተው ይልቁንም የራሱን የሚያካፍል ሰው የሌላውን የሚመኝ አይደለም። ስታካፍል የሌላውን አትመኝም። ክርስቲያን የመሆን ይህን ዓለም የመናቅ ድል የማድረጊያው መንገድ እኮ ይሄ ነው። ካካፈልክ ወንድምን ወደህ ከመቀበል ይልቅ የምትሰጥ ስትሆን ምእመናን በጣም ሰላማዊ ነው የምንሆነው። የሌላውን የማይመኝ ሰው እኮ የራሱን መስጠት የሚችል ሰው እኮ ማካፈል መስጠት ስትለምድ የሌላውን ከቶም ቢሆን አትመኝም። የራስህን እንኳን መስጠት ችለሃላ። ምን አይነት ሰላማዊ እንደምንሆን አስቡት። በጣም ሰላማዊያን ነው የሚሆኑት። የሌላውን በመንጠግ ባለጠጎች አትሆኑ። ይልቅስ አስደናቂ የባለጠግነት ቀመር ከፈለጋችሁ በመለገስ ባለጠጎቹ ነው። በማካፈል ባለጸጎቹ ነው። እናንተ የምትጎርሷትን ለሌላ በማጉረስ ባለጠጎቹ ነው ባካችሁ። ይልቁንም እንዲህ ባለው ዘመን ወገኖቼ፣ የማይበሉ በሚበዙበት ዘመን፣ ብዙዎች ስራ ባጡበት ዘመን፣ ዓለም ላይ እንዳጠቃላይ በሚወርደው ውርጅብኝ በምናውቀው በማናውቀው ተፈጥሯዊው ሰው ሰራሹ ምክንያታዊ ባልሆነ መንገድም በሚፈጠሩት ነገሮች መካከል ባለጸጋ መሆን ከፈለጋችሁ አካፍሉ። 3 ጊዜ የሚበላ ቢያንስ 1 ጊዜ ለማይበላው ያካፍለው። ይሄ ክርስቲያናዊ ሕይወት እውነተኛ የባለጸግነት መወጣጫ የመሰላል መንገድ ነው። ክፋት አድርገው በተሳካላቸው ሰዎች አትቅኑ። እኔም እንዲህ አድርጌ እኮ ይለፍልኝ አትበሉ። የእግዚአብሔርን ትእዛዛት ሽረው በሚኖሩ ሰዎች አትምሰሉ። እነሱን ወደ መምሰል ፈቀቅ አትበሉ። ምዕመናን፣ ክፉ ቀን ካላችሁ የተቸገራችሁበት ቀን አይደለም፣ የእግዚአብሔርን መንግስት የምታጡበት ቀን ነው። ለአንተና ለእኔ ክፉ ቀን ለክርስቲያን ከእኔ ሂድ የምትባለውን ድምፅ መስማት። ከሰው መባረር መሰላችሁ? ሰው ከመንግስተ ሰማያት መፈናቀል ነው ወገኔ። ከዚህ ዓለም መፈናቀል እርባናም ቁብም አትስጠው። ምግብ ያን ያህል ቁም ነገርም አይደለም። አትርበትበትበት። በምግብ ፊት አቅምን አሳየው የእግዚአብሔር ልጅ ስለሆንክ። አዎ ክፉ ቀን ካላችሁ ይሄ ነው ክፉ ቀን። ወግድ ከኔ የሚለው ክፉ ቀን ባለጸግነትና ድህነት። መቸገርህን አውቃለሁ፣ ነገር ግን አንተ ምንድነህ? ባለጸጋ ነህ። ይቆየን።